ውበታችሁ ሁሉ ነው የሚጨምረው። አያችሁ ሀይሚዬን ውበት ያለ ሜካፕ ያለ ምንም ሰመረ ረሰይ ስለቴ ሰመረ ለቅዱስ ገብርኤል ተስዬ ነበረ ረሰይ ስለቴ ሰመረ ረሰይ ስለቴ ሰመረ። በጣም ደስ ብሎኛል ቤተሰብ። እንግዲህ ያው አይታችኋል። ሀይሚና ብሩኬ ደግሞ በጣም የሚገርም ነገር ደግሞ አይተናል። በቅርብ ቀን የሚፈጸም ነገር ነው ያየነው ቤተሰብ። ሁላችሁም እንኳን ደስ ያላችሁ። ማርያምን እኔ በጣም ደስ ብሎኛል። እንደኔ ደስ ያለው እንደኔ የሰው ደስታ የሚያስደስተው ካለ ሰብስክራይብ ያድርግ፣ ላይክ ያድርግ፣ ይፍጠን። ላይክ አድርገኝ፣ በደንብ አድርጋችሁ ላይክ አድርጉ ቤተሰብ። እንኳን ደስ ያላችሁ። እንግዲህ ሙሽራዬ የኔ ነች፣ ህይወቴ ነች፣ የኔ ነች ብሏል ብሩኬ። እጇን ይዞ ከቤተ ክርስቲያን ጀምሮ እንግዲህ እስከ ቤት ድረስ እጇን ይዞ በሰላም እንግዲህ ሀይሚዬና ብሩኬ ወደ ቤታቸው ገብተዋል። እንኳን ደስ ያላችሁ። በጣም ደስ ይላል። እንግዲህ ነገም ቪዲዮ ላይ ይሰሩልን ይችላሉ። ዛሬ ያላቀም ብቻ ዛሬ ስራ ይታወቅ እንዳው ደክሟቸው ስለመጡ ከዛ የቀረጹትንም ሊለቁልን ይችላሉ። በጣም ደስ ብሎኛል ቤተሰብ። እንደዚህ ተፋቅረው እንደዚህ ተያይዘው ሲመጡ ምን ያህል እንዴት ደስ እንዳለኝ። ውይ የኔ ድንብላል፣ የኔ ቀይ ዶሮ፣ የኔ ምን ብዬ ልናገር ቤተሰብ፣ ምን ብዬ ልናገር? አቤት ውበት! አያችሁ አይደለ? ገዳም ስትሄዱ ውበታችሁ ሁሉ ነው የሚጨምረው። አያችሁ ሀይሚዬን ውበት ያለ ሜካፕ ያለ ምንም ነገር ቁልጭ ብላ ትንቡሽቡሽ ብላ አይታችኋታል እንዴት እንደምታምር አይኗ እንዲህ እያየች እንዴት እንደምታምር ቤተሰብ በጣም ነው ደስ ያለኝ። ሁላችሁም ማርያምን እኔ አውቃለሁ የጨረቃ ፋሚሊዎች ምን ያህል ለሀይሚና ለብሩኬ ቦታ እንዳላችሁ በደንብ አድርጌ አውቃለሁ። እና ውዶቼ ሁላችሁም ደስ እንዳላችሁ እርግጠኛ ነኝ። ለምን መሰላችሁ? ተስፋ ያለው ነገር ነው ያየነው። ነግሬያችሁ ነበር። በቀደምም ቃል ኪዳን ገብቶላታል ብዬ ነግሬያችሁ በቀደም ቪዲዮ በሰራሁት ቪዲዮ ካስታወሳችሁ ቃል ኪዳን እንደገባላት ሰምቻለሁ ብያችሁ ነበረ። ይሄው የቃል ኪዳን መሰረቱ ደግሞ ዛሬ አይተነዋል ማለት ነው። እኔ አላምንም። እኔ በጣም ደስ ብሎኛል። ነገረኛ ምቀኛውን ያዝላችሁ። ከዚህ በኋላ ሀይሚና ብሩኬን እናጣላለን እናለያያለን ብላችሁ ለምታስቡ ሰዎች ኔቨር ኤቨር ዩ አር ዶንት ፕሌይ አጌን። ከዚህ በኋላ ጨዋታ የለም። በሀይሚና በብሩኬ ፍቅር ውስጥ ገብታችሁ ጫወታሉ ለምትሉ ሴቶችም ሆነ ወንዶች ከዚህ በኋላ ቦታችሁን ያዙ፣ ጥጋችሁን ያዙ ብዬ ካሁኑ ማስጠንቀቂያዬን እየሰጠዋችሁ ነው ያለው። ሀይሚዬን አፈቅራለሁ ካልክ ብሩክን አፈቅረዋለሁ ካልሽ ጥግሽን ብትይሻል። ከዚህ በኋላ ቃል ኪዳን ተገብቷል። ከዚህ በኋላ ምንም ሀይሚዬና ብሩኬን የሚያለያያቸው ነገር የለም። እጅ ለእጅ ተያይዘው በጣም በሚያምር ሁኔታ እኔ እንጃን ያላምን እግዚአብሔርን አሁንም ሳቃችሁን ያብዛው፣ የኛንም ሳቅ ያብዛው መድኃኒዓለም። ዛሬ በዛ ሽብን ዛፍዬ እንዳትሉኝ፣ ያው የደስታ ቪዲዮ ስለሆነ ነው። በሌሊት ነበር። ያው እኔም ባለፈው ሲሄድ ስውሯ ማርያም በሌሊት ነበር የሄድኩት። እነሱም ያው በሌሊት ነው የሄዱት። በጣም ነው ደስ የሚለው ቤተሰብ። መቤቴን እንደው ለቤቱ ያብቃችሁ ነው የሚለው። አውቃለሁ ብዙዎቹ አረብ ሀገሩ ናችሁ ውጭም ናችሁ ምን አለ እንደዚህ ገዳም ቤርኩ። ለቤቱ ያብቃችሁ። በቃ እመቤቴ ማርያም ለቤቷ ታብቃችሁ። እመቤቴ ማርያም ትጠራችኋለች። በራሷ ጊዜ ነው የምትጠራችሁ። ማርያምን ነው ማለት አሁን ስውሯ ማርያም እናንተ እኔ ስለ ስውሯ ማርያም አንዳንድ ነገር ልንገራችሁ። ስውሯ ማርያም መሄድ የምትፈልጉ ሰዎች እሷ ካልጠረቻችሁ እናንተ መሄድ አትችሉም። በጣም የሚገርማችሁ ነገር ቤተሰብ እኔ ከአንዴም ሁለቴ ልሄድ ብዬ ከለከለችኝ። ከአንዴም ሁለቴ ልሄድ ብዬ ማለት በሆነ ነገሮች ወጥቼ ራሱ ቀረው። ወጥቼ ሄዳለሁ ብዬ እሷ እዛ ስውሯ ማርያም ቀረው። አንዴም እንደዚሁ የሆነ ነገር ተፈጠረ ቀረው። እና እሷ ካልጠረቻችሁ እናንተ መሄድ አትችሉም። እሷ ከጠረቻችሁ ነው የምትሄዱት። በቃ እኔ አሁን በቀደም ሳላስበው እመቤቴን ነው የምላችሁ ሳላስበው ነው ተነስቼ ሄድኩት። በቃ ጠራችኛ። ስትጠራችሁ እንደዚህ ነው፣ ስትፈለጉ እንደዚህ ነው። በቃ ህይወታችሁ ሊስተካከል ሲል ትጠራችኋለች። በራሷ ነይ ትልሻለች። ተነሺ ዛሬ ትነሻለሽ። ብርም ባይኖርሽ ከቦሌም ከባሌም ከምንም ይመጣልሽ ብር ትነሽነት ሄጃለሽ። በቃ እንደዛ ነው። እና እናንተም እድሉ ይድረሳችሁ። እናታችሁ ቅድስት ድንግል ማርያም ትጥራችሁ ነው የምለው። ማርያምን በጣም ደስ ይላል። እኔ ደስ ብሎኛል። በቃ እኔ የሰው ደስታ ያስደስተኛል። ማርያምን ነው የምላችሁ። እኔ ልንገራችሁ አንድ ነገር፣ ገንዘብ ለሌላችሁ ሰዎች እመቤቴን እኔ የ3 ሰው
ዛፍዬ ገንዘብ የለንም መሄድ ፈልጌ ነበር ግን አልችልም ለምትሉ እመቤቴን እኔ ለሶስት ሰው ደርሶ መልስ እኔ እቆርጥላቸዋለሁ። ለሶስት ሰው ደርሶ መልስ ስውሯ መሄድ ፈልጋለሁ እሷ ጠርታኛለች ግን አጣም ላላችሁ እኔ የሶስት ሰው መሄጃና መምጫ ስውሯ ማርያምን እችላለሁ። የሚሄድ ካለ በኮሜንት ያስቀምጥልኝ፣ አካውንቱን ያስቀምጥልኝ። እሺ መሄድ የሚፈልግ ሰው ካለ በቃ በስውሯም እያለ የሶስት ሰው ደርሶ መልስ እሺ የምትፈልጉ ሰዎች ካላችሁ ማለት ነው። እና ሀይሚዬና ብሩኬም እንኳን በሰላም መጥቷል የተባለው እንጃ ይምጣ አይምጣ ግን አላወኩም፣ አላጣራውም። ብዙ ግን መጥተዋል ገብተዋል በሰላም ምናምን ብለው ሲያወሩ ስለሰማው ነው። ቤተሰብዬ የኔ ፍቅሮች የኔ ማሮች እንኳን ደስ ያላችሁ ነው የምለው። እንግዲህ በቅርቡ እንግዲህ ወይ ሙሽርነት ሊኖር ይችላል ወይ ቀለበት ሊኖር ይችላል። እንግዲህ እሱ ያውቃል። እንግዲህ እሷ ደጇ ደርሶ ይመጣ ሰው ሁሉ ነገር ይሳካልታል። ሀይሚዬ የጸለይሹ ሁሉ ብሩኬን የኔ አድርገው ብሩኬ ለኔ ቀለበት ያርግልኝ የመጨረሻ ይሁን ብለሽም ጸልየሽ ይሆናል እሷ ታሳካልሽ ማርያምን። እንደዚሁም ብሩኬ በቃ ሐሳባችሁ ጸልያችሁ ሐሳብ ይሳካላችሁ ነው የምለው። በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።